ለመጽናት የሚጠቅመን ነገር ምንድነው ስንል እውነተኛ ባለጸግነት ምን እንደሆነ በትክክል መረዳት ነው። ዛሬ ብዙ ሰው እንዳይጸና የሚያደርገው ይሄ ነው። እውነተኛ ባለጸግነት ምን እንደሆነ ብዙ ሰው ስላላወቀ እየተፍገመገመ ይወጣል። ጌታን ጠብቄ አጣው እያለ ይሄዳል። ምንድነው እውነተኛው ባለጸግነት? እዚህ ተመልከቱ። መከራህን አውቃለሁ፣ ድህነትህን አውቃለሁ፣ ግን ባለጠጋ ነህ። እስቲ ለዚህ አሜን። አረ በደንብ አሜን። ይገርማል። ድሃ ነህ፣ የምትበላው የለህም፣ ቤት የለህም፣ ህብረተሰቡስ እየሰደበ ነው ያለው፣ አንተም ጎስቁለ ነው ያለው፣ ኑሮም የተሳካ አይደለም፣ ግን በእኔ አይን ምንድነህ? ባለጸጋ ነህ። እንዴት ደስ የሚል ዜና ነው! ሰው ሁሉ ድሃ እያለ ሲሰድባቸው ራሳቸውንም በህብረተሰቡ ግምት ውስጥ አስገብተው እኛ ድሃ እስከ መቼ በድህነት በቃ ጌታ ትቶናል ሲሉ ጌታ መጣና እውነተኛ ባለጸግነት ቁሳዊ ነገር አይደለም ይላቸዋል። እውነተኛውን ባለጸግነት አንተ ጋር አግኝቻለሁ፣ ስለዚህ ሀብታም ነህ፣ ባለጸጋ ነህ። አሜን፣ ክብር ለጌታ ይሁን። የዘመኑ ወገኖቼ ትልቁ ችግር እንዳንጸና የሚያደርገን ይሄ ነው። ሰይጣን ይመጣና አንድ ነገር ስናጣ ድሃ እኮ ነህ ስለሌለን ማለት ነው። አንዳንድ ነገር አንተ እኮ ድሃ ነህ፣ አንተ እኮ በቃ ተመልከተው ጓደኛህን፣ ይኸው የሚይዘው መኪና ተመልከተው፣ እሷን እንዲሆና እያለ ያሳየናል። እኛ ደግሞ በዚህ ዓለም ነገር እንለካና ያንን ነገር እኔ ድሃ ነኝ እንላለን። ከዛ እግዚአብሔር ሆይ ተውከኝ፣ አንተን እየተከተልኩኝ በቃ ምንም የለኝም፣ ቤት የለኝ፣ ልሞት ነው ስንል አዎ ውጣ ከእግዚአብሔር ቤት ያወጣቸዋል አንዳንዶች። የገባው ግን ወገኖቼ ሆይ ምንድነው እውነተኛ ባለጸግነት ብለን ስናስብ እውነተኛ ባለጸግነት በክርስቶስ ኢየሱስ እግዚአብሔርን አውቆ ጌታን እያመለኩ መከተል ነው። እስቲ ለዚህ አሜን። እውነተኛው ባለጸግነት ቦርናጌን በክርስቶስ ዳግም ተወልዶ ኢየሱስን እየተከተሉና እያገለገሉ እሱን እየመሰሉ መኖር፣ ይሄ ነው ፕሮስፔሪቲ። በእውነት በእግዚአብሔር አይን ይሄ ነው። እኛ እንደምንለካበት አይደለም። ያ የዓለም መለኪያ ነው። ብር አለው፣ ቤት አለው፣ መኪና አለው፣ ትዳር አለው። ይሄ የዘመኑ ወንጌል ራሱ ጎስፕል የተመረዘበት ፕሮስፐሪቲ ጎስፕል የሚባል ታውቃላችሁ አይደል? የብልጽግና ወንጌል ብዙ ቦታ አሁን ሳይታወቅ የገባበት ነው። ኢየሱስን ተከተል ትበለጽጋለህ፣ ኢየሱስን ተከተል ቤት በቤት ትሆናለህ፣ ኢየሱስን ተከተል መኪና በቃ ይሰበካል። ሰው ሲጠብቅ የለም፣ ቤት የለም፣ መኪና የለም፣ የሚባለው የለም። በቃ ጌታ ትቶኛል ብሎ ወደ ዓለም የገቡ ወጣቶች ብዙ ናቸው። ጌታ ግን ሲጠራ ሰዎችን ማንም እኔን መከተል የሚወድ ቢኖር የዘላለም ሕይወት አለው ነው ያለው። እስቲ ለዚህ አሜን። ኢየሱስን የምንከተለው እውነተኛው ባለጸግነት የዘላለም ሕይወትን ለማግኘት በክርስቶስ ኢየሱስ ድነን ኢየሱስን እየመሰልን ስንኖር እሱ ነው ፕሮስፔሪቲ። ሌላውስ በረከት አይደለም፣ እሱም በረከት ነው። ይሄ በደንብ አሁን ለማስረዳት በቀላሉ መስሪያ ቤት ተቀጥራችሁ የምትሰሩ ሰዎች አላችሁ። ተቀጥራችሁ ወር ላይ የምታገኙት እሱ ነው ትክክለኛ ደሞዛችሁ። 1,000 ከሆነ ወይም 10,000 ከሆነ እሱ ደሞዛችሁ ነው። ያለሱ መኖር አትችሉም። ያለሱ ቢል መክፈል አትችሉም። ግን እያንዳንዱ መስሪያ ቤት ደግሞ ምን አለው? ቤኔፊት የሚባል አለው አይደል? ከደሞዙ ውጪ የጤና ቤኔፊት አለ። እዚህ ሀገር የተለያየ ልጆች ቤኔፊት አለ። ደሞዝ ነው ቤኔፊት ነው። ዋነኛው ደሞዝ ነው። ቤኔፊት ቢቀርም በደሞዝ መኖር ይቻላል። እንዲህ ነው ክርስትና። ዋናው ደሞዛችን የዘላለም ሕይወት ነው። እስቲ አሜን። ቤኔፊት ግን እዚህ መንገድ ላይ ስንኖር ክርስቶስን ስንከተል ጌታ ቤት ጣል ያደርግልሃል፣ ከፈለገ መኪና ይሰጣል፣ ከፈለገ ቁሳቁሱን ይሰጣል። ቤኔፊቱ ላይ ሰው እኮ ቤኔፊቱ ላይ ነው። በዚህ ዘመን ወንጌሉ ተበላሽቷል። ቤኔፊቱ ላይ የት አለ? ቤኔፊቱ ላይ ነው። ዋናው ሕይወት ነው። ለዚህ ነው ኢየሱስ እችን ድሃ ቤተክርስቲያን፣ ምንም የሌላትን ቤተክርስቲያን ድሃ ነሽ ግን ባለጸጋ። በዚህ የምትደሰቱ ሰዎች አላችሁ። ለዚህ ነው እኮ በጌታ ምን ይበላችሁ ብሏል? አይሰማም። ደስ ይበላችሁ፣ በመዳናችሁ ደስ ይበላችሁ። በክርስቶስ ኢየሱስ ባለ ደስ ሲለን ነው እስከ መጨረሻ መጽናት የሚቻለው። እስከ መጨረሻ መቆም የሚሄዱ ሰዎች ወገኖቼ፣ ቤት ይሰጣል፣ መኪና ይሰጣል፣ ትዳር ይሰጣል ተብለው የጀመሩ ሰዎች አይጸኑም። ያንን ባጡ ጊዜ ከጌታ ጋር አይኖሩም። የዘላለም ሕይወት ታገኛለህ ተብለው ግን የመጡ ይኖራሉ። ይሄው እኛም አለን። ክብር ለእግዚአብሔር ይሁን። ብዙዎቻችሁ እዚህ ቤት ገብቷችሁ ነው የምትከተሉት።
ብዙ መከራ አለባችሁ፣ ብዙ ችግር አለባችሁ፣ ብዙ ድህነት አለባችሁ። ግን ችክል አድርጋችሁ ዛሬ ኢየሱስ ልትልኩ የቻላችሁት የላኛውን እያያችሁ ስለሆነ ነው። አሁንም በጌታ በኢየሱስ ስም የላኛው ይብዛልን። በኤፌሶን መጽሐፍ ላይ እንዲህ ይላል፣ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ተባርከናል። ገና ለመባረክ አይደለም የምንከተለው። ቅድም ብያቸዋለሁ፣ ቤኔፊቶች ይመጣሉ። ምንም ችግር የለውም፣ ይመጣል። በቃ ምንድነው የሚለው? አምላክን እግዚአብሔርን ተከተል። እነዚህ በረከቶች ምን ይላሉ? ይመጣሉ፣ ይከተሉልሃል። እነዚህ ተከታይ ናቸው። አንተ ኢየሱስን ስታከብር በጌታ ደስ እያለ በችግርም ደስ እያለ ስትሄድ ዞር ስትል የሆነ ይከተልሃል። ቤት ይከተልሃል፣ መኪና ይከተልሃል፣ የዚህ ዓለም ገንዘብ ዞር ስትል እንደ መጣ እንደ ያልክ የምትቀበለው እንጂ የምናሳድደው አይደለም። የዘመኑ ወንጌል እንግዲህ ተገልብጦ ነው ያለው። ሰው ቤተ ክርስቲያን የሚመጣው የሆነ ቦታ የሚሄደው የሆነ ነገር ይዞ ለመምጣት ነው። ያ የሚጨመር ነው። አስቀድማችሁ የእግዚአብሔርን መንግስትና ጽድቁን ፈልጉ፣ ሌላው ይጨመርላችኋል። በጌታ በኢየሱስ ስም ጌታ ይጨምርላችሁ፣ ቤኔፊት ይብዛላችሁ። አሜን። ዋናውን ይዛችኋል። ዋናው ስለያዛችሁ ቤኔፊት ነው። እሱን እግዚአብሔር የሚጨምርልን ነገር ነው። ስለዚህ ነው ባለጸጋ ነህ ይለናል። ይህንን ካወቅን ማንም አይነቀንቀንም። እስከ መጨረሻ እንቆማለን።